ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የእኛም አምላክ የሆነው ልዑል እግዚአብሔር በምሕረቱ በቸርነቱ በይቅርታው ስለጎበኘን ለዚህ ዕለት ስላደረሰን ስሙ የከበረና የተመሰገነ ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች በቅርብ ሆናችሁ ይህንን መርሃ ግብር የምትከታተሉ በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ቸርነቱ የባህሪው የሆነ በኃጢአትና በበደል ባለቀው ዘመናችን ላይ ይህንን ቀን ደግሞ እንድናመሰግነው ፈቅዶ ይህን ሰዓት ስለሰጠን ስሙ ለዘላለም ለአባቶቻችን አምላክ የተመሰገነ ይሁን። አሜን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችንን በረከት በሁላችን ላይ ይደርብን። አሜን። ዛሬ ሕማማትን ከጀመርን ሁለተኛ ቀን ላይ እንገኛለን። ትናንትና ሰኞ የተከበረበትን በዕለተ ሰሉይ የሚታሰበውን በዋናነት ሁለት ነገሮችን አንስተን ተምረን ነበረ። አንጾተ ቤተ መቅደስና እንደዚሁም ደግሞ ምልዕተ በለስ በማለት ማለት ነው። ዛሬ ሁለተኛው ቀን ዕለተ ሰሉስ የጥያቄ ቀን ተብሎ ይታሰባል። በዚህ ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ተጠይቆ ለጥያቄው ምላሽ የሰጠበት ዕለት ስለሆነ የጥያቄ ቀን በማለት ቤተክርስቲያን ታስበዋለች። ይሄ ብቻም ሳይሆን ደግሞ ረጅሙን የማቴዎስ ወንጌል ምዕራፍ 24 ላይ ያለውን ስብከት ደግሞ ለደቀ መዛሙርቱ ያስተማረበት ዕለት ነው ማለት ነው። ለትምህርታችን መነሻ እንዲሆን በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ይህን ስልጣን ማን ሰጠህ በሚል ርዕስ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ይህን ስልጣን ማን ሰጠህ? ትንሽ ከፍ ብለን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ በሚያስተምርበት ሰዓት፣ በሚያስተምርበት ወቅት፣ በሚያስተምርበት ጊዜ ፈሪሳውያን፣ ጸሐፍት ፈሪሳውያን፣ ካህናት፣ የካህናት አለቆች፣ ሌሎቹም ተሰብስበው በዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ጥያቄ ጠየቁት ነው የሚል። ሰው ከተማረ ዘንድ መጠየቁ ተገቢ ነው። ተማሪ ምን ያክል ትምህርቱ እንደተከታተለ ከሚታወቅበት አንዱም በትምህርቱ መጨረሻ ጥያቄ ሲጠይቅ ነው። የበለጠ ትምህርቱ ግልጽ ይሆንለታል ማለት ነው። የበለጠ ትምህርቱን ለመረዳት ለመገንዘብ ዝግጁ ነው ማለት ነው። ትምህርቱን ከመጀመሪያው እስከ መጨረሻው ድረስ ያልተከታተለ ሰው ጥያቄ ሊጠይቅ አይችልም። ምክንያቱም ጥያቄ የሚጠየቀው በትምህርቱ መካከል የተሰጠውን ነገር ግን ለእሱ ግልጽ ያልሆነውን፣ ያልገባውን፣ ያልተረዳውን፣ ያልተገነዘበውን ነገር ሊጠይቅ የሚችል። ስለዚህ የተማረ ሰው ይጠይቃል፣ የሚማር ሰው ይጠይቃል። መጠየቅ ደግሞ በጣም ተገቢ ነው። በባህላችን በራሱ ምን ይባላል? መጠየቅ ያደርጋል ሊቅ ይባላል። ሰዎች ባለመጠየቃቸው የተነሳ ደድበው የቀሩ ሰዎች አሉ። በመጠየቃቸው የተነሳ ደግሞ በርካታ ነገሮችን ያወቁ ሰዎች በጣም ብዙ ናቸው ማለት ነው። በጣም በርካታ ነገሮችን ማወቅ፣ መረዳት፣ መገንዘብ የቻሉ ሰዎች። ምክንያቱም በጥያቄ የምናገኘው ምላሽ በጣም ብዙ ምላሽ፣ ብዙ እውቀት ስለሆነ ማለት ነው። እና ብዙ ሰዎች ለእውቀት ይጠይቃሉ። ለምን ይጠይቃሉ? ለእውቀት፣ ለማወቅ ብለው ማለት ነው። ለማወቅ፣ ለመረዳት፣ ለመገንዘብ ብለው ይጠይቃሉ። በሁለተኛ ደረጃ ደግሞ ማወቃቸው እንዲታወቅላቸው የሚጠይቁ ሰዎች አሉ። ያውቁታል፣ ምላሹንም ያውቁታል፣ ጥያቄውንም ያውቁታል። ይጠይቃሉ፣ ምላሹንም ደግሞ ያውቁታል። እንዲያው አንተስ ምን ትላለህ ቢባል እነሱ በደንብ አድርገው ይመልሱታል። እና ታዲያ ለምንድን ነው የሚጠይቁት ካላችሁ ማወቃቸው እንዲታወቅላቸው። እንዲህ አይነት ሰዎች አሉ። ያው ትንሽ ያላት አስችላታ የሚባለው ከናባባሉ። ስለዚህ በዚህ ምክንያት የሚጠይቁ ሰዎች አሉ። ሶስተኛው ደግሞ የከፋው ግን ያንን ሰው ውጥረት ውስጥ ለመክተት ነው። ጎል ውስጥ ለመክተት ነው ይባላል እንደ አማርኛ። በቃ እንደዛ ለማድረግ ማለት ነው፣ ለማጨናነቅ ሆን ተብሎ ይሄ መስቀለኛ አይነት ጥያቄ ጠይቀው ግራ ለማጋባት ማለት ነው፣ ለማስጨነቅ ያንሰው እና እነሱ ወደሚፈልጉት ግብ መውሰድ ማለት ነው። ያን ሰው ተጠያቂ ለማድረግ የሚጠይቁ ሰዎች አሉ፣ በራሳቸው ዓላማ ማለት ነው። በጣም እንደ አይነት ሰዎች በየቦታው ሊጠፉ ይችላል። እግዚአብሔር ግን ማስተዋል ይስጣቸው ለእንዲህ አይነት ሰዎች።
አንዱ ሁለት ሰዎች የተባሉ ሰዎች ናቸው ይባላል እና አብረው ሲኖሩ ያው መቼም አለመግባባት ይፈጠራል በመሀል አይደል ያለ ነው እና አንዱ ሌላ ክፋት አሰበ። ልክ ነው እንዳልኳቸው ጓደኛውን በሰዎች በህዝቡ መካከል ጥያቄ ጠይቆ ከዛ ምንም እንደማያውቅ ምንም እንዳልተማረ ለህዝቡ ለማሳየት ለማስረዳት አሰበና በጣም ክፋት የተሞላው ጥያቄ አዘጋጀ እና ከዛ በፊት ግን ምን ብለዋል? የሚቀርባቸው ሰዎች እሱ እኮ አልተማረም፣ የተማረ ይመስላችኋል እንጂ ያወቀ ይመስላችኋል እንጂ ምንም እኮ ትምህርት የለውም ይላቸዋል። በነገራችን ላይ በትምህርት የሚበልጠው እንዲያውም ያኛው ነበረ ማለት ነው። አረ ካልተማረም እንዲህ ሲያደርግ እኮ እናየዋለን እንሰማዋለን ይላል። አረ በፍጹም እኔ እንዲያውም አለመማሩን የምታውቁት በእናንተ መካከል ጥያቄ ጠይቄው የመልስ ነው ያኔ ታውቁታላችሁ ይላቸው። እሺ ብለው አንድ ቀን ይህ ሰው የተመከረበትን አያውቅም በህዝብ መካከል ጠይቀዋል። መምህር አቤት እንዳይ ማለት ምን ማለት ነው ምናልባችሁ እንዳይ ማለት ምን ማለት ነው ብሎ ጠየቀው። እንጃ ብሎ መለሰ። ምን ብሎ መለሰ አልኳችሁ? እንጃ ብሎ መለሰ። አላልኳችሁ? በቃ እንጃ ብሎ መለሰ። መመለስ ስላልቻለ የነዚህ ጥያቄው ምላሽ ስላላወቀ እንጃ ብሎ መለሰ። ያላቅም እንደማለት ነው ብሎ መልሶ ፈታው ማለት ነው። በነገራችን ላይ እንዳይ ማለት ግን በግዕዝ ቋንቋ ወደ አማርኛ ሲተረጎም ምን ማለት ነው? እንጃ ማለት ነው። እንዲህ አይነት ክፋትን ይዘው የሚጠይቁ ሰዎች አሉ ማለት ነው። ለራሳቸው ዓላማ ብቻ አመቻችተው የሚጠይቁ ሰዎች። ስለዚህ እንደዚህ አይነት ሰዎች ጥያቄያቸውን ሁኔታ አስቀድሞ መረዳት ያስፈልጋል፣ መንፈሱ ማለት ነው። ጌታችን ኢየሱስ ክርስቶስ የሚሰጠውን መልስ በኋላ እናየዋለን። የጠየቀውን ጥያቄም የተሰጠውን መልስ ምክንያቱም ማእምረ ኅቡዕ ስለሆነ እነሱ ለምን እንደሚጠይቁት ያውቃል። ለምን ዓላማ ከነዚህ ከሶስቱ አንዱ ጥያቄ ነው የጠየቀው። ነገር ግን ለምን እንደሚጠይቁት ስለሚያውቅ የሚገባ መልስ ነበር የሰጣቸው ያው እና ልክ እንደዚህ አይነት ሰው በክፋት የተሞሉት ፈሪሳውያን፣ ሰዱቃውያን፣ ጸሐፍቱ፣ ሊቃነ ካህናቱ በምኩራብ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ጥያቄ ጠየቁት። ይህንን ስልጣን ከወዴት አገኘው? በማንስ ስልጣን ነው ይህንን የምታደርገው ብለው ኢየሱስ ክርስቶስን ጠየቁት። በማን ስልጣን? ከወዴት አገኘው ይህን ስልጣን? በማንስ ስልጣን ነው እንዲህ የምታደርገው? ምን የምታደርገው? ሶስት ነገሮችን ያደርጋል ክርስቶስ አምላካችን በመዋዕለ ስብከቱ። አንደኛ ደረጃ ያስተምራል። ሁለተኛ ደረጃ ታምራትን ይሰራል ወይም ድውዮችን ይፈውሳል። በሶስተኛ ደረጃ ደግሞ ቤተ መቅደሱን አጽድቷል፣ ገበያውን ፈትቷል ማለት ነው። ስለዚህ ከምድራውያን ነገስታት ወገን ከሌዋውያን ካህናት ወገን ሳትሆን ከነሱ ወገን ባልሆንክበት ሁኔታ ትምህርት ማስተማር፣ ታምራት መስራት፣ ገበያ መፍታት ይህንን ስልጣን ከወዴት ነው ያገኘው? ማን ነው የሰጠህ? ብለው ጌታችን ኢየሱስ ክርስቶስ ጠየቁት። እሱ ለነቢያት የትንቢትን ጸጋ የሰጠ አምላክ እኮ ነው አይደለም እንዴ? እሱ ለሐዋርያት የምስራቹን ይሰብኩ ዘንድ ስልጣን የሰጠ አምላክ እኮ ነው። የማሰር የመፍታት ስልጣን የሰጠ ረቂቅ ስልጣን የሰጠ ወሀቤ ጸጋ ዘምጸጋ ፍጹም ከጸጋ ሁሉ ለሰው ልጆች የሚሰጥ የጸጋ ባለቤት ማስተማርን፣ ሕመምተኛ መፈወስን፣ ታምራት ማድረግን፣ ድንቅ ስራዎች ማድረግን ለቅዱሳኑ ለነቢያቱ ለሐዋርያቱ የሚሰጥ አምላክ የጸጋዎች ሁሉ ባለቤት የሆነውን ክርስቶስን ተቀባይ ያደረጉት ማለት ነው። ከነገስታቱ ወገን ሳትሆን ማን ፈቀደልን? ከካህናቱ ወገን ሳትሆን ማን ፈቀደልን? ይህን ሁሉ ነገር ታረግ። ምክንያቱም ክርስቶስ ሲያስተምር እንደ ነቢያት አልነበረም የሚያስተምር፣ እንደ መምህራን አልነበረም የሚያስተምር አይደለም። ምክንያቱም ነቢያት ሲያስተምሩን ብለው የሚያስተምሩት እግዚአብሔር እንዲህ አለ ብለው አይደለም። እግዚአብሔር እንዲህ ይላል። ነቢያት የሚያስተምሩት እሱ ግን ይላል እኔ ግን እላለሁ እያለ የሚያስተምሩ ነቢያት እንዲህ አሉ እኔ ግን እንዲህ ያለ እላለሁ እያለ ነው የሚያስተምረው በራሱ ስልጣን ማለት ነው። ነቢያት ሐዋርያት ድውይ ቢፈውሱ አጋንንትን ቢያወጡ በማን ስም ነው? በማን ስም ነው? በእኔ ስም ያለ ሐዋርያ አለ?
በእኔ ስም ያለ ሰማዕት ወይም ጻድቅ ወይም ደግሞ ነብይ አለ? የለም። ስለዚህ በእግዚአብሔር ስም ነው። እሱ ግን ምን ይላል? ውጣ ይላል። በቀጥታ ማለት እላለሁ ውጣ ነው የሚለው ርኩሱ መንፈስ። እንዲያው አንተ እኮ የእግዚአብሔር ልጅ ነህ። አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን የክርስቶስን አምላክነት፣ ጌትነት፣ መሲሁ መሆኑን እንኳን ላለመረዳት፣ ላለመገንዘብ፣ ላለመቀበል፣ ላለማመን ብዙ ሲጥሩ ሰይጣን ግን ምን ይል ነበር? አንተ የእግዚአብሔር ልጅ፣ አንተ የእግዚአብሔር ልጅ ለምን ያለ ጊዜያችን ታሰናብታለህ እያሉ ነበር። ስሟቸው እስኪ እነሱ አጋንንት እንኳን እኔ የእግዚአብሔር ልጅ መሆኔን ይመሰክራሉ። ስሟቸው አላለም ክርስቶስ ምንድን ያለው? እልሃለሁ ውጣ። አስቸኳይ። ምክንያቱም የሰይጣን ምስክር አይፈልግም ክርስቶስ። ለክርስቲያኖች የሰይጣን ምስክር አያስፈልጋቸውም። የሐሰተኛ ምስክር እንዴት ሰው ይፈልጋል? ዲያብሎስ እኮ አቧራ ሐሰት፣ የሐሰት ሁሉ አባት ተብሏል። ወገኖቼ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። የሰይጣን የሐሰት ምስክር እየሰማችሁ ከቤተሰቦቻችሁ ጋር የምትጣሉ፣ ከጓደኞቻችሁ ጋር የምትጣሉ፣ ከወዳጃችሁ ጋር የምትጣሉ፣ ከጎረቤቶቻችሁ ጋር የምትጣሉ፣ ከስራ ባልደረባችሁ ጋር የምትጣሉ፣ መንፈሱ እንዲህ አለ የምትሉ፣ በእርኩስ መንፈስ የምትመሩ ሳታውቁት ማለት ነው፣ ሳትረዱት እሱ እኮ አይዋሽም የምትሉ የውሸት አባት መሆኑን ያልተረዳችሁ ሰዎች እሱን እምቢ በሉት። እግዚአብሔር እሺ ብሎ ተፈጽሞ የሰይጣን ምስክር አስፈልገን። ምክንያቱም ከሱ እውነት ሊወጣ አይችልም። እውነት እንኳን ቢናገር ለዓላማው ነው ማለት ነው። እኛን ለማሳት፣ ለማጋጨት፣ ለመለያየት፣ ለመከፋፈል ፈልጎ ካልሆነ በቀር እውነት አይንገርም እሱ። እግዚአብሔር ማስተዋልን ይስጠን። ስለዚህ ፈሪሳውያን ምን አሉት? ይህንን ስልጣን ከወዴት አገኘው? ማንስ ሰጠህ? ማንስ አሰለጠነህ? ማንስ ፈቀደልህ? ማስተማር እንድትችል፣ ታምራት መስራት እንድትችል፣ ገበያ መፍታት እንድትችል የፈቀደልህ ያሰለጠነህ ይህ ስልጣን የሰጠህ ማን ነው ብለው አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። ሰጪው ተቀባይ መስሏቸው አምላካችን ኢየሱስ ክርስቶስ ቅድም እንዳልኳቸው ጥያቄያቸው ለራሳቸው ዓላማ ለክስ ግብዓት እንዲሆናቸው አስበው የጠየቁት ጥያቄ እንጂ ለመረዳት፣ ለመገንዘብ፣ ለማወቅ፣ ለመለወጥ ብለው አልነበረምና አምላካችን ኢየሱስ ክርስቶስ ደግሞ ቀጥታ አልመለሰላቸው። በሉ ይሄ ጥያቄ ከመመለሴ በፊት እኔም ጥያቄ አለኝ አላቸው። ምን አለኝ? ጥያቄ አለኝ። ይሄን ጥያቄ ሳልመልስላችሁ ምላሽ ሳልሰጣችሁ ከዛ በፊት እኔ ጠይቃችኋለሁ። ስጠይቃችሁ ግን ለጥያቄ ትክክለኛ ምላሽ ከሰጣችሁ ይህን ሁሉ የማደርግበት ስልጣን ከወዴት እንደሆነ እንዴት እንደሆነ ነግራችኋለሁ። ያንዳንዴ የመንፈሱ ማን የጥያቄውን መንፈስ መረዳት ያስፈልጋል ያልኳችሁ ቅድም ለዛ ነው። ይህ ሰው ከየትኛው ወገን ነው? ጥያቄው እንዴት ነው? ምንድን ነው ሐሳቡ፣ ፍላጎቱ፣ ፈቃዱ ምንድን ነው የሚለው ነገር በደንብ መረዳት ያስፈልጋል ማለት ነው። እግዚአብሔር ማስተዋልን ይስጠን። አሜን። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። ያው ከተናገረው ከሆነ በደግሞ ምንም አይደለም ከትምህርቱ ጋር ስለሚሄድ አንድ ምዕመን አንድ ሊቅ ጋር ሄዱና እባክዎት መጥተው ያስተምሩን ብለው ጋበዟቸው ማለት ነው። ጉባኤ ሰርተው ህዝቡ እንዲማር ማለት ነው። ሌላ ደጎች ምዕመናኖች አሉ እግዚአብሔር ያብዛልን እና ሲጋብዟቸው እኛ ትልቅ መምህር ናቸው። አይ እንዲህ አልመጣም ለምን ስሏቸው የምዕመናኑ ጥያቄ ነው ከባድ ነው። የማን ጥያቄ እንዴ? የኔታ እርስዎ ለሊቃውንቱ ጥያቄ ምላሽ ይስጡ እንጂ የምዕመናኑ እንኳን እኛ እንመጣለን ችግር የለም። ምክንያቱም የሊቃውንት ጥያቄ ምንድን ነው የሚሆነው? የእኛ መጽሐፍ እንዲህ ይላል፣ የእኛ መጽሐፍ እንዲህ ይላል አይደል የሚሉት። ስለዚህ ምዕራፍና ቁጥሩን ጠቅሶ ማስረዳት ይቻላል። የምዕመናን ጥያቄ ሲሆን ከባድ ነው። የሕፃናት ጥያቄ ነው፣ በጣም ጥያቄ ከባድ ነው እና ችግር የለው ለምዕመናኑ ነው ያለሁኝ ብሎ ኃላፊነት ወሰደና ወሰዳቸው ማለት ነው። እና አስተምረው ከጨረሱ በኋላ የሚያመር ያው እንደ ልምዱ በሉ ጥያቄ ካላችሁ እስኪ ጠይቁ ማለት እና እድል ተሰጣቸው ማለት ነው። ከዛ ጥያቄ አንድ ሰው እጁን አወጣ። እንዲያው መምህሩ ሁሉ ነገር ነገሩን፣ አስተማሩን፣ ሰማነዎት፣ ጥሩ ነው፣ መልካም ነው፣ ሸጋ ነው። እንዲያው አንድ ጥያቄ ነበረ የባክዎት አላቸው። እሺ ምንድን ነው ጥያቄ? ምዕመን ነው ብያቸዋለሁ። የዲያብሎስ ጥርሱ ስንት ነው? ምን ተብሎ ይመለሳል? ከዛ ያ ምዕመን ያመጣቸዋል። ምዕመን ወዩ የእንታ ከመመለሳችሁ በፊት ደግሞ ጥያቄ አለኝ አላቸው። ለዚህ ሰውዬ ጥያቄ አለኝ ከምላሹ በፊት
እሺ ምንድን ነው ጥያቄ ተባለና አይ እሳቸው መምህር ናቸው፣ ካህን ናቸው፣ መስቀል ይዘው ነው የሚሄዱት፣ ከአንደበታቸው ጸሎት አይቋረጥም፣ ሁልጊዜም ስመ እግዚአብሔር ይጠራሉ፣ በስመ አብ ይላሉ። የሰይጣን ጥርሱን ሊቆጥሩ ቀርተው ባጠገባቸው መድረስ አይችልም። ምናልባት እንዲያው አንተ ቆጥረው ከሆነ ብታስረዳን ነው። አንዳንዴ ደስ አያችሁ ጥያቄው መንፈስ በመረዳት ማለት ነው። ምክንያቱም ጥያቄው የሚረባ ጥያቄ አለ 32 ተብሎ እንዲመለስ ለፈልጉም ከሆነ አለ እና አንድ ያለ ጥያቄዎች አሉ። ክርስቶስም የመለሰበትን ምላሽ አስቡት። ለኛ ለክርስቲያኖች ትልቅ ትምህርት ነው ነገራችን የምንማርበት ሰራዬ ሕግ ስለሆነ ክርስቶስ በቀጥታ አልመለሰላቸውም። እኔ እኮ የእግዚአብሔር የባህሪው ልጅ ነኝ አላለም። ምንድን ነው ያለው? እኔም ጥያቄ አለኝ ከመልሱ በፊት ልጠይቃችሁና መልሱልኝ፣ ከዛ መልስላችኋለሁ አላቸው። እንደማይመልሱ ያውቃል። እሺ ምንድን ነው ሲሉት የዮሐንስ ጥምቀቱ ከሰማይ ነው ወይስ ከምድር? የማን ጥምቀት? የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር? ማለት ከእግዚአብሔር ነው ወይስ ከሰው ነው ማለት ነው? ብትጠይቃቸው ሐዋርያው ቅዱስ ዮሐንስ በወንጌሉ ምንድን ነው ከእግዚአብሔር የተላከ የማን ቃል ይናገራል? የእግዚአብሔር ቃል። ከሰው የተላከ ደግሞ የማን ይናገራል? የራሱ ሲገባተው ግን ከእግዚአብሔር የተላከ ከእግዚአብሔር የመጣ ግን ሁልጊዜም ቢሆን የእግዚአብሔርን ቃል ብቻ ይናገራል። ትክክለኞቹ ነቢያቶች እግዚአብሔር እንዲህ አለ እንዲህ አለ እንዲህ አለ ብለው ይናገራሉ። ሐሰተኞቹ ደግሞ በራሳቸው ይናገራሉ ማለት ነው። እግዚአብሔር በሐሰት ከመመላት ሁላችን እንሰወረ አሜን። በሱ ፈቃድ እንድንኖር ፈቃዱ ይሆንልን እና ከሰማይ ነው ወይስ ከምድር ነው? ከሰው ነው ወይስ ከእግዚአብሔር ነው ብሎ ጠይቃቸው። አሁን ግራ ገባቸው። ለዚህ ምላሽ መስጠት በጣም ከባድ ነው ለነሱ። ተሰብስበው ተመካከሩ፣ ተነጋገሩ። ምን እናድርግ ምን መልስ ብለው ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከእግዚአብሔር ነው ብንለው ለምን አልተቀበላችሁትም ይለናል። ከሰው ነው ብንለው ዮሐንስን ህዝቡ እንደ አባት ያከብሩታል፣ እንደ መምህር ይፈሩታል፣ እንደ ነብይ ያዩታል። ስለዚህ ህዝቡ ይጣላናል፣ ይቃወመናል። ምን እንበል? ምክንያቱም ዮሐንስ የመጣው ከየት ነው? ከሰማይ ነው ማለት ከእግዚአብሔር ነው። ከሰማይ ወረደ ነው ማለት ሳይሆን ከእግዚአብሔር ተልኮ የመጣ ነው። ዘተፈነወ ማህበ እግዚአብሔር ከእግዚአብሔር የተላከ የክርስቶስን መንገድ የሚጠርግ አስቀድሞ የክርስቶስን መንገድ ያቀና ዘንድ ተራራው ዝቅ ይበል፣ ጎድጓዳው ይሙላ፣ የሸከረው ይለስልስ እያለ ያስተማረ ነው። ዮሐንስ መጥምቅን ቢቀበሉት ክርስቶስ ሊቀበሉታል አይደለም እንዴ? ደቀ መዝሙሩን ከተቀበሉ መምህሩን ይቀበላሉ። ለምን? ዮሐንስ መጥቶ የመሰከረው ስለማን ነው? ነዋ በግዑ ለእግዚአብሔር ዘያስተሰርይ ኃጢአተ እነሆ የዓለምን ሁሉ ኃጢአት የሚያስወግደው የሚያንከባልለው የእግዚአብሔር በግ እያለ ተናገረ። ስለ ኢየሱስ ክርስቶስ ከኔ በኋላ የሚወጣው ከኔ ይልቅ የሚበረታው እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ሲያስተምር ነበር። ሉቃስ ወንጌል ምዕራፍ 3 ላይ ደግሞ ምን ይላል? ስጋን የለበሰ ሁሉ የእግዚአብሔር ማዳን ይህ ይላል ማለት የክርስቶስን መምጣት ማለት ነው። ክርስቶስ ለድነት ዓለም ወደዚህ ዓለም መጥቷል ነው። ስለዚህ ለኢየሱስ ክርስቶስ የመሰከረ ያስተማረ የተናገረ መንገዱ የጠረገ ስለሆነ መጥምቁን መቀበል ማን መቀበል ነው ማለት ነው? ክርስቶስን መቀበል፣ እግዚአብሔርን መቀበል፣ ተላኪውን መቀበል፣ ላኪውን መቀበል ነው። መልእክቱን ካከበርክ መልእክተኛውን ታከብራለህ፣ መልእክተኛውን ታከበርክ የመልእክቱን ባለቤት ታከብራለህ ማለት ነው። ስለዚህ ለዓለም መቀበል ግን ምን አለው? እኛ አናውቅ ነፃ ለመውጣት ማለት ነው። ራሳቸው አላውቅም በማለት ግን ነፃ መውጣት ይቻላል ወገኖች? ይቻላል ወይ? አለማወቅ ከተጠያቂነት ወንጀል ሰርተህ አይ ሰላም ብሎ ብለህ ነፃ መውጣት ይችላል። ስለዚህ እነሱ እያወቁ ግን አናውቅም እየተገነዘቡ እየተረዱ ይህን ያክል አስበው አንሰላስለው ለክፋት የመለሱት ምላሽ አናውቅም የሚል ነበር እና መጨረሻ ላይ ክርስቶስ ምን አለ? እኔም የማስተምርበትን ትምህርት ታምራት የምሰራበትን ኃይል ገበያውን የምፈታበት ቤተ መቅደሱን ማነጻበት ማጸዳበት ስልጣን ከየት እንደሆነ አልነግራችሁም ማለት ነው። ምክንያቱም አንዳንድ ሰው አለ ጉንጫ አልፋ የሆነ ክርክር የሚከራከራችሁ ማለት ነው። የማያምን ለማመን ሳይሆን ወይ እውቀቱን ለመለካት ነው ወይ ደግሞ በቃ ጊዜ ለማሳለፍ የሚከራከር። ክርስቲያኖች ከእንደዚህ አይነት ነገር መጠበቅ መቻል አለብን። ከአጉል ክርክር
ለማመን ፍላጎት ያለው ለማወቅ ፍላጎት ያለ ሰው ካለ እሱን ቁጭ ብሎ ማስተማር፣ መነጋገር፣ ማናገር ይገባል፣ መንገድ ይገባል። ነገር ግን ጥፋትን ከተሞላ የማይመለስ የማያምን በራሱ ሀሳብ ብቻ ነገሮችን የሚተረጉምና እያጣመመ የሚፈታ የሚያብራራ ሰው ጋር ጊዜያችሁን በክርክር እንዳትሳልፉ አለ። ይሄ ተገቢ አይደለም። ተገቢ በጭራሽ የራሳችሁን ሃይማኖታችሁን፣ ክብራችሁን፣ ማንነታችሁን ሊነካ ከሚችል ሰው ጋር መከራከር ተገቢ አይደለም። ጊዜ ማሳለፍ ተገቢ አይደለም። ክርስቶስ ያደረገውም ይሄን ነው። እነዚህ ሰዎች እንደማያምኑ፣ እንደማይመለሱ፣ እንደማይቀበሉ ይልቁንም ለክስ የተዘጋጁ ሰዎች ለክሳቸው ግባት የሆናቸው ዘንድ ጥያቄ የሚጠይቁ መሆናቸውን ስለተረዳ ምን አላቸው? እኔም በየትኛው ስልጣን ይህን እንደማደርግ አልነግራችሁም። ስለዚህ ዛሬ የጥያቄ ቀን ተብሎ ቤተክርስቲያን ለተሰሩ ታከብረዋለች። በእርግጥ ነው በዚህ ሕማማት ብዙዎቻችን ብዙ አይነት ጥያቄ ሊኖረን ይችላል አይደል? በጣም ብዙ አይነት በየጊዜው የጥያቄ ማት ይጎርፋል። በቃ የሆሳዕና አካባቢ ሰሙነ ሕማማት ሊገባ አካባቢ የሚመጣው ጥያቄ በጣም ብዙ እንዲደረጋል ወይ እንዲደረጋል ይጸለያል ወይ እንዲፈጋል ሰው በጣም የሚገበው ውዳሴ ማርያም ይጸለያል ወይ እኛ ህውዚ ውዳሴ ማርያም ይጸለያል እኮ በሰባቱም የጸሎት ሰዓታት ሁሉ ውዳሴ ማርያም ይጸለያል ውዳሴ ማርያም ይጸለያል ወይ ብለው የሚጠይቁ ሰዎች በየዓመቱ ደግሞ በጣም ይገርመው ነገር የሚጠይቁ መልካም መልክ ይጸለያል ወይ ድርሳን ይጸለያል ወይ ገድል ይጸለያል ወይ ሁሉም ነገር ይጸለያል። የተከለከለ ምንም አይነት ነገር የለም። ጥያቄ ያለ ሰዎች ካላችሁ በዚሁ አጋጣሚ ማለት የተከለከለ ምንም ነገር የለም። ይሄ መታሰቢያ ነው። ነገራችን የቆመው መስቀል ማሳለም እግዚአብሔር ይፍታ ማለት ቅዳሴ መቀደስ ብቻ ነው። ለጸሎተ ሐሙስ ደግሞ ይቀድሳል። ያው የአዲስ ኪዳን ስርዓት የተሰራበት ዕለት ስለሆነ ጸሎተ ሐሙስ ይዛለት ይቀድሳል። ስለዚህ ከዚህ ውጭ ማንኛውንም አይነት ጸሎት የተከለከለ ነገር የለም። አንዳንዶቹ የሆነ ጸሎት አስቀምጠው የሆነ ጸሎት ደግሞ የሚያነሱ ስላሉ ነው ይላል እና ስለዚህ ወገኖች መጠየቅ ጥሩ ነው፣ ተገቢ ነው። የምንጠይቀው ጥያቄ ግን ልንታነጽበት፣ ልንገነባበት፣ ልናውቅበት፣ ልንረዳበት የሚገባ መሆን እንዳለበት እና የማይሆን ጥያቄ ጠይቀን ራሳችንን ሰውንም ከማሳዘን እንድንጠበቅ አደራ ለማለት ያክል ነው። እግዚአብሔር አምላካችን ምሕረቱን ቸርነቱን ሁሉ ስላበዛ እጅግ ደግሞ በድጋሚ በፍቅር ስለረዳን ስሙ ለዘላለም የከበረ የተመሰገነ ይሁን። በሰላም በሕይወት በጤና ደግሞ ሰሙነ ሕማማቱን አስፈጽመው በሰላም ለብርሃነ ትንሣኤው ሁላችንም ያደርሰን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን።